መልካም ላደረገልህ መልካም አድርግለት አሊያም ተናገርለት እንዲሉ አባቶች በዛሬው የፋና ከዋክብት ዝግጅታችን ከብዙ ህዝብ ወዳድና የሀገር ባለውለታ ሰዎች ካንዳቸው ቤት ተገኝተናል። በ1956 ዓመተ ምህረት በትግራይ ክልል መቀሌ ከተማ ነበር የተወለዱት። ገና የ1 ዓመት ከ6 ወር ህፃን ሳሉ ነበር ከቤተሰቦቻቸው ጋር ወደ አዲስ አበባ የመጡት። ከልጅነት እስከ ዕውቀት የህይወት ኑሯቸው እዚሁ አዲስ አበባ አብነት አካባቢ በልዩ ስሙ ኮካኮላ እየተባለ በሚጠራ ስፍራ ነበር የኖሩት። ዶክተር አታክልቲ ባራኪ የፕላስቲክና ሪኮንስትራክቲቭ ሰርጀሪ ሰብ ስፔሻሊስት። ፊደል ካልቆጠሩ ቤተሰቦች ነገር ግን በጥበብና በማስተዋል ልጅን ለማሳደግ ኃላፊነት እንዳለው ወላጅ በግብረ ገብነት አንጸው ለዚህ አድርሷቸዋል። ደጃች በቀለ ወያ፣ ተስፋ ኮኮብ፣ ልዑል መኮንን ወይም አዲስ ከተማ ከአንደኛ እስከ 2ኛ የትምህርት ደረጃቸውን ተከታትለዋል። ስላለፈው የትምህርት ሁኔታቸው እንዲህ ሲሉ ያስታውሱታል። ብዙዎቻችን የሚካተለን ሰው አልነበረም። እንጫወታለን፣ ትምህርት ቤት እንሄዳለን፣ ላናጠና እንችላለን። ውጤታችን የሚያይልን ሰው የለም። እስከ 9ኛ ክፍል ምናምን ብዙም ትምህርት አልከታተልም። ወደ ወራዎቹ አካባቢ ነበርኩኝ። ከክፍል ውስጥ ካሉት 60 ምናምን ሰዎች 56 57 ልወጣ እችላለሁ። መቅረቴንም አላቅም ነበር። እንደዚህ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የሚወጡ ሰዎች ቬሪ ዲፈረንት የሆኑ በቃ የተሰጠው ነው ይመስለኝና 9ኛ ክፍል አካባቢ ማንበብ ጀመርኩኝና ማንበብ ሲጀምር በጣም ከእንግሊዝኛ ጋር ግብግብ ያስኩኝ። ምክንያቱም ኦልሞስት ምንም እንግሊዝኛ አልችልም እና እያንዳንዱን ቃል በዛ ጊዜ አንድ ዲክሽነሪ ነበር፣ አማርኛ በእንግሊዝኛ ዲክሽነሪ ነበር። በሱ እያልኩኝ ሜሞራይዝ ማድረግ ነበረብኝ፣ ማስታወስ ነበረብኝ እያንዳንዱን ቃል እና ወዲያውኑ 4ኛ ወጣሁ። በሰፈራችን ውስጥ እንዲያልፎ አልፎ በአመቶች የተወሰነ ሰው ነው ኮሌጅ ገባ የነበረውና በእኛ ጊዜ ግን አንድ ትልቅ ግሩፕ ፎርም አደረግን። 3 ባች ያለው ግን 13 ጓደኛሞች ሆነን አብረን ማጥናት ጀመርና የትምህርት ቤቱን የሁለቱንም አመት ተከታታይ የኤስኤልሲ ውጤት የኛ ግሩፕ ነው የወሰደው። ብዙዎቹ ኮሌጅ ጨርሰዋል፣ አንዳንዶቹ በጣም ትልቅ ቦታ ደርሰዋል። አንድ ጓደኛ እንዲያውም በጣም የታወቀ ጋይናኮሎጂስት ነው ዋሽንግተን ውስጥ። ስለዚህ ያን ግሩፕም ፎርም ስናደርግ በሰፈር ውስጥ ያው እንደ ሞዴል መታየት ተጀመረና ሰብሲኩዌንትሊ ወጣት የሆኑት ልጆች ማጥናት ኮሌጅ መግባት እየተለመደ መጣ። የህይወታቸው ማርሽ ቀያሪ ሁኔታ በትምህርታቸው ጉብዝና በኩል ሲመጣ የለፋ ሰው ይሳካለታልና በከፍተኛ ውጤት ወደ ዩኒቨርሲቲ መግቢያ ነጥብ አግኝተው አዲስ አበባ ዩኒቨርሲቲ ገቡ። ነገር ግን ምን እንደሚያጠኑ በልበ ሙሉነት የሚያውቁት ነገር አልነበረም። በጊዜው የነበረው ሁኔታ በዚህ መልክ ያስታውሱታል። ከኛ መሃል አባቱ የአይን ሐኪም የሆኑ አንድ ልጅ ነበር ጓደኛችን፣ ኤርማስ ይባላልና ውጭ ሀገር ነው የሚኖረው። እሱ ከኛ በጣም የተሻለ እንትን ነበር፣ ስለ ትምህርቶቹ በደንብ ያውቃል። በተለይ ሕክምና፣ እኛ ሕክምና በዛ ጊዜ ፕሮፌሰር ነበሩ፣ ዶክተር አስራት ይባላሉ። እሳቸው ብቻ እንዳሉ ነው የሚገመተው። አንዳንድ እሳቸውን እናውቃለን የሚሉ ልጆች አሉ፣ የሚያወሩት ነገር አለና ያ ማይደረስበትና በጣም ሩቅ ቦታ ይመስልን ስለነበረ እና ሂሳብ ጥሩ ስለነበረን ሂሳብ፣ ፊዚክስ፣ መሐንዲስ ብንሆን እንደዚህ ነገር ነው የምናስበው የነበረው። ተሰብስበን አስታውሳለሁ በቃ እንዴ ሙሉት ሜዲሲን ሙሉ አለ እና ሁላችንም የመጀመሪያው ምርጫ ሜዲሲን ሞላ። ያኔ እንደሆኑ አልነበረም። የመጀመሪያ ዲግሪያቸውን ለማጠናቀቅ በቅድመ ምረቃ ጫካ መንጥረው ከተማ ሊቆረቁሩ ወደ ጋምቤላ ዘመቻ ሄዱ። በዛ ጊዜ የነበረው የኛ ስራ ቤት መስራት ነበር፣ ጎጆ ቤት መስራት ነበር። ብዙዎቻችን ጎጆ ቤት በተለይ ማቶቱ ላይ ያለው ይሄ ማገሩ የሚታሰርበትን መስራት አንችልም ነበር። ሲሰራ አይተናናቅም።
ሄደን ወደ እኛ አካባቢ ፒኙዴ ይባላል። ፒኙዴ የዛን ጊዜ የለም ያለ ጫካ ነው። 3 ቀን ተጉዘን 1 ሰዓት ተኩል አካባቢ ገባን። 13 ሆነን ድንኳን ተሰጠን። እንደዛ ዘመቻ ጀመረና ስንት ቤት እንደምንሰራ ዝም ብለን ስንጠይቅ 54000 ቤት ነው መስሉት አሉና 54000 በእንጨት በምናምን ሳይሆን ወረቀት ላይም ተስሎ የሚያልቅ አይመስልም። ስለዚህ ምን መልስበትም ጊዜ ማናቅም ነበር። ጋምቤላ በጣም ጥሩ ኤክስፒሪየንስ ነበረን። ትምህርት አልነበረም ግን ሌሎች ብዙ ሶሻላይዜሽን ከሰዎች ጋር ሕክምና ትምህርት ቤት ካሪኩለም በጣም የታጨቀ ነው፣ አስጨናቂ ነውና ከዛ ሪሊቭድ የሆንበት ነበር። በሌላ በኩልም አንዳንድ ስኪሎችን አግኝተናል። የተሰጣቸውን የዘመቻ ስራ አከናውነው አዲስ አበባ ሲመለሱ በሕክምና ሙያ የመጀመሪያ ዲግሪያቸውን አገኙ። የሕክምናውም ዓለም ሀ ብለው ለመቀላቀል ወደ ቡሌ ሆራ ቀኑ። ብዙ ሆስፒታል አልነበረም፣ ጤና ጣቢያዎች ብዛት አሉ። ስለዚህ ሀገረ ማርያም የሚባል አሁን ቡሌ ሆራ ይባላል መሰለኝ፣ እዛ ሄድኩኝ። ጤና ጣቢያው በጣም ትንሽ ከተማ ነች። ለ5 ወር እዛ ሰራሁኝ። የመጀመሪያ ኤክስፒሪየንስ እሱ ነው። 5 ወር ሰራሁ። ከ5 ወር ከሰራሁ በኋላ ግን በዚያ ጊዜ በማህበረሰብ ጤና ዘርፍ የማስተርስ ዲግሪ አልነበረ፣ እዚህ ሀገር አልተጀመረም ነበረ። ግን ከሜገልስ ዩኒቨርሲቲ ጋር የጤና ጥበቃ አንድ የ10 ሳምንት ፕሮግራም አዘጋጀ። ይሄ ምንድነው? በሄልዝ ማኔጅመንት አድሚኒስትሬሽን ሐኪሞችን ማሰልጠን ጀመረ። ከነዛ ውስጥ እኔ ተካትቼ ሰለጠንኩኝ። ከዛ ኔጌሌ ቦረና ሄድኩኝ። ስፔሻሊቲ 4 ዓመት ተማርኩና ጀነራል ሰርጅን ሆኜ ወጣሁ 89 ዓመተ ምህረት ተመልሼ እንደገና የት ሄድኩኝ? ቡሌ ሆራ ሀገረ ማርያም። ዚስ ታይም ጤና ጣቢያ ሳይሆን የነበራቸው ትልቅ ሆስፒታል ነበራቸው እና አንድ የማህፀን ሐኪም አንድ የህፃናት ሐኪምና 13 ጀነራል ፕራክቲሽነርስ እና እኔ ሆስፒታሉን አስጀመር ነው። ተመርቀው ለመጀመሪያ ጊዜ ለስራ የተመደቡበት ቡሌ ሆራ ወይም ሀገረ ማርያም በ2 ብር ክትፎ አንጀታቸውን አርሰዋል። ሙያቸው ብቻ ሳይሆን ሌላም ሙያ ጨምረው ማህበረሰቡን አገልግለዋል። የህይወት አዙሪት ውስጥ ወዲያ ወዲህ ማለት ግድ ነውና ከቡሌ ሆራ ወደ ነገሌ ቦረና ተጓዙ። 3 ዓመታትንም እዚያው ሰሩ። ሰው ወዳድና በማህበራዊ ህይወቱ የጠነከረው የዚህን አካባቢ ነዋሪዎች ገደብ የለሽ ፍቅራቸውን ሰጥተውኛል። ግዳጄንም ጨርሼ ወደ አዲስ አበባ ስመለስ አባ ገዳዎች መርቀው ሸኝተውኛል ይላሉ። ያን ጊዜ ግን ሲያስታውሱት ላስት ሞመንት ላይ ወደዚህ ልመጣ ስል ጠዋት ነው ቀን ከጫንኩ በኋላ አንድ ሰው እየመጡ ወደ ምንኖርበት አካባቢና በቃ በጣም ደንግጠዋል እና ባለቤት የተጎድታለች ምናምን አሉ። አይ ቲንክ ጊዜው ሳይደርስ እንግዲህ ልጁ እንትን መለየት ጀምሯልና እናትየው ብሊት ታረጋለች። አይ ችግር የለውም ብለን ሰርተንላቸው ነው የወጣሁት። ዘላስት እንትኔ ነገሌ በነበርኩ ጊዜ ያስደስተኝ ነገር ይሄ ነው። 1 ሰዓት ቀደም ብዬ ከዛ ከተማ በወጣ ኖሮ ይህንን ስራ አልሰራም ነበር። የሰዎችን ችግር ተረድቶ እነሱም ባላቸው አቅም ወይም እነሱ በሚረዱበት አቅም መጠን አስረድቶ ነው ለሰዎቹ ከዛ በኋላ ሕክምናውን የሚሰጠውና በጣም ይረዳልም፣ ሰዎችንም በደንብ ይረዳቸዋል። ሰዎችን ሲረዳ ከሰዎች የሆነ ነገር አገኛለሁ ብሎ አይደለም። በቃ ናቹራሊ መስጠትን ማድረግን ጥሩ ነገር ማድረግን ይፈልጋል። ስለዚህ ብዙ ሰዎች ይወዱታልና እንግዲህ አንደኛው ከኔ ጋር ለረጅም ጊዜ አብረን እንድንኖር ያደረገን እንትን እሱ ከነገሌ ቦረና አዲስ አበባ መኖሪያቸው ያድርጉ እንጂ የሥራ ቦታቸው ግን አዳማ ወይም ናዝሬት ነበር። ከአዲስ አበባ ናዝሬት እየተመላለሱ አንድም ቀን ያለ መታከት ግዴታቸውን ተወጥቷል። ናዝሬት 2 ገጽታ ነበረው የናዝሬት ኑሮ። አንደኛው ምንድነው በጣም ሰርጂካል ፕራክቲስን በሚመለከት እንደው ጥሩ ሰርቻለሁ ብዬ ያልኩበት 2 ዓመት ነው የቆየሁት። በጣም ኤፊሽንት የሆነ ስራ ይሰራ ነበር። በአንድ ጊዜ በጣም ብዙ በአንድ ቀን ብዙ ሰርጀሪ ይሰራል። በሌላ ጎኑ ግን መመላለስ ነበረብኝ።
አንዱ ቻሌንጅ ነው። ስለዚህ በቀን በቀን ነበር የምመላለሰው። መኪና አልነበረኝም። ስለዚህ በአውቶቡስ ነው የምመላለሰው። ተረኛ ካልሆንኩ በስተቀር እመላለሳለሁና እንግዲህ አንድ በጣም ላኪ ነኝ ብዬ ማስበው አንድም ጊዜ መኪና አደጋ ደርሶብኝ አያውቅም። እንደ አውሮፓውያኑ የጊዜ ቀመር በ2002 አለርት ሆስፒታል ከግል ወደ መንግስት ሲዘዋወር በወቅቱ የነበሩ የውጭ ሀገር ዜጎች ባለሙያዎች ወደ ሀገራቸው ሲመለሱ ሆስፒታሉ አዲስ ሰራተኛ መቅጠር ጀመረ። ከአዳማ አዲስ አበባ ለመግባት ምክንያት የሆናቸው ደግሞ ይህ እውነታ ነበር። አለርት ስመጣ እፎይታም ነበረው፣ ምክንያቱም መመላለሱ ደግሞ ቀሎልኛል። ነገር ግን ቻሌንጅ ደግሞ ነበረው፣ ምክንያቱም ባክግራውንዴ ጀነራል ሰርጀሪ ነው፣ አጠቃላይ ቀዶ ሕክምና ነበር የምሰጠው። አሁን ግን እሱን ትቼ ወዴት እመጣለሁ ማለት ነው? ሪኮንስትራክቲቭ ሰርጀሪ፣ ፕላስቲክና ሪኮንስትራክቲቭ ሰርጀሪ። ለሱ የነበረኝ ትሬኒንግና ኤክሰርሳይዝ ዲፓርትመንት ራን ለማድረግ አቅም አልነበረኝም። ግን በዛ ጊዜ በጣም ጠንካራ የነበሩ ኤክዚኪዩቲቭ ዳይሬክተር ነበሩ፣ ዶክተር ሩት ይባላሉ። አሁንም አሉ፣ የቆዳ ሐኪም ናቸው። እሳቸው ትሬኒንጎቹን አዘጋጁልኝ። በተለይ ማስታውሰው አንድ ስዊዲሽ ሰው ነበሩ፣ ዶክተር ሮናልድ ኬዘን የሚባሉ ሰው ነበሩ። ለብዙ ዓመት አፍሪካ ውስጥ 29 ዓመት የሰሩ ናቸው። በእንደዚህ አይነት ስራ በደንብ ከሚታወቁ ሰዎች አንዱ እሳቸው ነበሩና እሳቸው መጥተው ትሬኒንግ ይሰጡ ነበረ። ሲሪየስ የሆነ ትሬኒንግ ላይ 6 ሳምንት ይቆያሉ ከኔ ጋር። ከዛ የአገራቸው ተመልሰው እንደዚህ ይመጣሉ። በኋላም እንደገና አንድ ኖርዌጂያን ዶክተር ቶም ቶፕስታር የሚባል ሰው የካቲት ለ2 ዓመት ኮንትራት መጥቶ አፕሮች አድርጌው ከኔ ጋር በሳምንት አንድ ቀን እንዲሰራ እንዲህ እያልኩኝ ከነሱ ብዙ ሙያ ወሰድኩኝና በመጠኑም ቢሆን ግልጋሎት ለመስጠት ጀመርኩ። ሰብ ስፔሻሊቲ በትሬኒንጋችን ጊዜ አንዱ የትሬኒንግ ሴንተር የነበረው አለርት ነው። አለርት እና የካቲት ነበር ትሬኒንግ የሚሰጠው እና በፈርስት ይር ማለት ይቻላል አብዛኛውን ጊዜ እሱ እዚያ ስለነበረ አለርት ብቻውን ሆኖ በሚሰራበት ጊዜ ብዙ ነገር ለብቻው ተማረ ማለት ይቻላል እና ነገሮችን ለመመራመር አዳዲስ ነገሮች ሲኖሩ ለመስራት ድፍረትም አለው፣ ፍላጎቱም ከውስጡ አለ። የመጠየቅ እንደዚህ የማድረግ ነገሩ በጣም ከማደንቃቸው ነገሮች አሉ። ከዛ በኋላ ግን ፎርማሊ ትሬኒንግ መውሰድ ነበረብኝ። ሰብ ስፔሻሊቲ 3 ዓመት ፕሮግራም በዚያ ጊዜ ለተወሰነ ለ5 ዙር የሚሆን ከኖርዌይ መንግስት እርዳታ ስለተገኘ የ3ቱን ዓመት ትምህርት ግማሹን ውጭ ሀገር ለማድረግ ግማሹን እዚህ ለማድረግና ከኖርዌይና ከኢንዲያ መጥተው ሰዎችም እዚህ ስንማር እርዳታ ለማድረግ ስምምነት ተደረገ። በዛ ስምምነት ፎርማል የሆነውን ሰብ ስፔሻሊቲ ትሬኒንግ ወሰድኩና በፈረንጆች በ2007 ጨረስኩ። ያሏት የጤና ባለሙያዎችና የህዝቦቿ ቁጥር የማይመጣጠኑባት ሀገራችን ኢትዮጵያ ጥቂቶቹ የአላፍን ስራ እየሸፈኑላት ዛሬ ላይ ደርሳለች። ዶክተር አተክልቲ በበጎ አድራጎት ስራዎች ላይም በመሳተፍ ይታወቃሉ። የተለያዩ ድርጅቶች ምናምን አብረን እንሰራ ነበር። እንደዚህ በበጎ አድራጎት አንደኛ ለምሳሌ አምሬፍ ከሚባል ድርጅት እንደዚህ የበጎ አድራጎት ሆኖ የተለያዩ ችግር የደረሰባቸው በቃጠሎ በአደጋ ሰውነታቸው የተጎዳ እንዲህ አደጋ የደረሰባቸውን ሰዎች በተለያየ ክፍለ ሀገር እየሄድን እየሰራን መጣ ነበር። ከዛ ደግሞ አሁን እንግዲህ ኦልሞስት በፈረንጆች ወደ 10 ዓመት 12 ዓመት ይሆናል። ከዛ ውጭ ስማይል ትሬኒንግ የሚባል የበጎ አድራጎት ድርጅት አለ። በዛ ድርጅት ላይ ሆነን እንግዲህ ይሄ የከንፈርና ላንቃ ስንጥቅ ያለባቸው ልጆችን ያ በሚረዳው ስማይል ትሬን የሚባለው እሱ ይረዳል። ሰዎቹ ትራንስፖርታቸውን ሆስፒታሉ ስለሚያወጡት እያንዳንዱ ወጪ ይረዳል። ለነዛንም በመርዳት እንግዲህ አዲስ አበባ ብቻ ሳይሆን ክፍለ ሀገርም እየሄድን እንሰራ ነበር። ብዙ ሰው ነው በዚህ ውስጥ የተሳተፈው። ኦልሞስት በዚህ ሙያ ላይ ያለን ሰዎች ሁላ እንሰራ ነበር ተረባርበን እና ለአፍሪካ እስከ 30% ድረስ ኢትዮጵያ ኮንትሪቢዩት ታደርግ ነበር ትሰጥ ነበር። አዎ እና በዚህ አማካኝነት እኔና ጓደኛዬ ብዙ ነው የሰራ ነው። ከንፈር መሰንጠቅም ሳይሆን በተጨማሪ የላንቃ መሰንጠቆችን ምናምን እንሰራ ነበር እና የሚያስደስተው ምንድነው ያው በሪኮንስትራክቲቭ ሰርጀሪ አንድ እምነት አለ። ያ እምነት ምንም ይሁን ምንም ትንሽ የሚሰራ ነገር በዛ በሰው ላይ
ያኗኗር ዘይቤውን ይለውጠው። ለምሳሌ አሁን እጁ ላይ ባለበት ፓራሊሲስ ምክንያት ለምሳሌ ብርጭቆ ይዞ መጠጣት ካልቻለ እና ብርጭቆ ይዞ እንዲጠጣ ካረክሽው ይሄ ትልቅ ነገር ነው። የከንፈር መሰጠንቅና እንትን ስታዩ ብዙዎቹ ታሪክ አላቸው የሚነግሩሽ። የተገለሉ ወላጆችም ሰፈር ያደርጋሉ። እርግማን ሊሆን ይችላል ተብሎ አካባቢው ሰው አይጠጋቸውም። እንደዛ ሆኖ ነው አንዳንድ ልጆቹን ይደብቋቸዋል። በተለይ ላንቃ መሰንጠቅ ሲኖራቸው ድምጻቸውን በደንብ አይሰማም። ሌሎች ብዙ ችግር አለባቸው፣ ግን ለኛ ግን አሁን ድምጽ መናገር አይችሉም። አንዳንዶቹ እንዲያውም በህይወት መቆየት አይችሉም። ፊዲንግ ችግር መጥባት ስለማይችሉ ክብደት ስለማይጨምሩ ይሞታሉ። አፍሪካ ውስጥ ብዙዎቹ ይሞታሉ። እና ምናልባት ይሄ አሁን እንደዚህ አይነት ሀገር የሚታዩ ነገሮች አውሮፓ ውስጥ ምናምን ይታያል። በ3 ወር 6 ወር 9 ወር ኦፕሬት ይደረጋሉ። እኛ ሀገር ግን ትልቅ ሰዎች ነበሩ፣ ሕክምና ሳያገኙ ህይወታቸውን በዛ የሚኖሩ ሰዎች ነበሩ። ትምህርት ቤት አይሄዱ፣ ኢቭን ትምህርት ቤት ቢሄድ ትምህርት ቤት አይሄዱ። ምክንያቱም ወላጅም ደፍሮ አይልካቸውም። እነሱም ቢሆን ይሳቅብናል ብለው ብዙ ሀገሮች እንዲያውም ስም አላቸው። ስም ያወጣል ሶሳይቲ። ይገርምሻል። ለነዛ ሰዎች የተወሰነ ነገር ማድረግ ሰዎቹን ወደ አስደሳች የሆነ የኑሮ ዘይቤ መክተት ነው። አምራች እንዲሆኑ ማድረግ ነው። እንዳይገለሉ ማድረግ ነው። ያ ነገር ውስጥ ስለገባው ደስ ይለኛል። ከ4500 በላይ ሊሆን ይችላል ክሌፍት ሊፕ ኤንድ ፓሌት የሰራሁት ብዙ ነው። እኔና ጓደኛዬ ኒርሊ ከ9000 በላይ ሰርተናል። እና በከንት ሲታይ በሬቱ ሲታይ በአፍሪካ ውስጥ ፐር ሰርጅን ብዙ ነው። ላንቃ ብዙ ሰርተናል። ብዙ ኤክስፒሪየንስ አለን። ደስተኞች ነን። ምክንያቱም አንዳንዶቹ ስራዎች አጭር ሰዓት ነው የሚፈጁት። ለምሳሌ 45 ደቂቃ 40 ደቂቃ የሚፈጁ ስራዎች ናቸው። ግን ኮምፕሊት ትራንስፎርሜሽን፣ እነዛ ልጆች ይለወጣሉ። ትምህርት ቤት ይሄዳሉ፣ ስማይል ያደርጋሉ። ሰዎች እንግዲህ ሁላችን የምንንቀሳቀሰው በተሰጠን ስጦታ ነው ማለት ሁላችን በአንድ ሕክምና ውስጥ ሆነን እየሰራንም ሆነን ግን እያንዳንዳችን ክህሎት አንድ ላይ ሆን ይችላል። ከዛ ውጭ ቅድም ያልናቸው የማስተማር ችሎታችን ነው። ለምሳሌ እያንዳንዳችን አንድ የምናስተምርበት መንገድም አንድ አይነት ላይሆን ይችላል። ስለዚህ አንደኛው ካለው ነገር ምንድነው ያው ብዙ እንግዲህ ምናልባት እኔ ከመሰክር እሱ ያስተማራቸው ተማሪዎች ሞር ሊመሰክሩለት ይችላሉ ብዬ ገምታለሁ። ሂዝ ሬዲ ኤኒ ታይም የሚያውቀውን ነገር ለመናገር አይቆጥም። ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀሪ ትምህርት ከገባሁበት ጊዜ ጀምሮ በአስተማሪነት ነው የማውቃቸው። በዋነኛነት በጣም የሚገርመው ነገር ምንድነው ብዙ ጊዜ የሕክምና ትምህርት ውስጥ አንድ አስተማሪ እና አንድ ተማሪ ያላቸው ግንኙነት እንደ አዛዥ ታዛዥ አይነት ነው። በመሃሉ ርቀት አለው። በተለይ ደግሞ ለተማሪው ብዙም ምቾት አይሰጥም። የተለመደ ነው ብዙ ቦታ ላይ። ከዶክተር አትክልት ጋር ግን ያለን የአስተማሪ አይነት የቀደመው አይነት ሪሌሽንሺፕ ሳይሆን ልክ እንደ ጓደኛ ነው፣ ወይም ደግሞ ከቤተሰብ ጋር ሆነሽ ያለሽ አይነት ግንኙነት እንዲሰማሽ ነው የሚያደርገው። በጣም ተጫዋች ነው። በጣም እንትን ብዙ ነገሮችን ያወራል። ሶ አት ኢዝ ማንም ሰው ይቀርበዋል። እዛ ለምሳሌ የምንሰራበት ኦፕሬሽን ክፍል ማደንዘዣ የሚሰጠውም እንትን የሚረዳውም ነርስ፣ ተማሪውም፣ ፖስት ግራጁዌት ያለውም፣ ፌሎም ሁሉ በስፔሻሊቲ በሰብ ስፔሻሊቲ የሚማረው ጠቅላላ ሁሉ እንደ ጓደኛ ነው የሚቀርበው። ግን የሆነ የእውነት የሆነ ስራ ላይና እንትን ላይ ሲሆን ግን ሲሪየስ ነው። አሁን ብዙ ጊዜ አሁን እኔ ለምሳሌ በጸባይ ምናምን የሆነ ይሉኝታ ይዘኛል። ሰዎችን ቶሎ ኦፌንድ ለማድረግ ምናምን እፈራለሁ። የሆነ ሳማው ጊዜ እፈልጋለሁ ምናምን። እሱ ግን የሆነ ነገር ስተት ካገኘ ምናምን ፊት ለፊት ነው ብላክ ኤንድ ዋይት ቁጭ ነው የሚያደርገው። እና በዛ ሰዓት አንዳንዴ ሰዎች ጠቅላላ ምናምን ኦል ኦፍ አ ሰደን ከዚህኛው ጥግ ወደዛ አሁን ቅድም ያልሽው ነገር ማለት ለምሳሌ
እንደዚህ አይነት እንትኖች የሉም። ኮምፕሮማይዝ የሚያደርገው ነገር የለም። ጓደኝነትን ከስራ ጋር ምናምን በፍጹም እንትን ያደርገው። ሕክምና ውስጥ ስትቆይ የትኛውም የጤና ባለሙያ በአጠቃላይ የሚኖርሽ ኢንተራክሽን ብዙ ጊዜ ተቸግረው የመጡ ሰዎች ነው። የጤና ችግር የተጨነቁ ሰዎች ከእንደዚህ አይነት ሰዎች ጋር ነው የምታሳልፊው። ያ ደግሞ ረጅም ጊዜ እዚህ ሙያ ውስጥ ስትቆይ ያንን ደግሞ ሼር ታደርጊያለሽ እንጂ እንደ አይነት ነገሮች ብዙ ጊዜ ስራ ቦታ ላይ ያለሽን ጭንቀት ወይም ደግሞ መሯሯጡን ያን ሁሉ ከስራ ቦታ ውጭም ደግሞ ይዘሽ መሄድ ነገር ይመጣል። ብዙም ሳታውቂው የሚከተልሽ ነገር ነው። ዶክተር አትክልት ስራ ቦታ ላይም ስራው እየተሰራ እንደዚህ አይነት በጣም ስትረስፉል የሆነ ኢንቫይሮንመንት እንዳይሆን በጣም ጥረት ያደርጋል። ቀልዶች ይነግርሻል። ሙዚቃም ከሆነ ስለ አርትም ብዙ ነገር ከትምህርቱ ጋር በደንብ ስለሚቀላቀል እንደዚህ እሱ በሚኖርበት ጊዜ ወይም ደግሞ ሰርጀሪ የሚሰራበት ጊዜ ተጨንቀሽ በጣም እንደዚህ ያሰብሽ ምትሰሪ ሳይሆን በደንብ የተዝናናሽ እንድትሰሪ ነው የሚያደርግሽ። ከውጭ የሚያየን ሰው እነዚህ ነገሮች የሚያይ ይመስለኛል። መጀመሪያ አካባቢ ትንሽ ወሬ ሊኖር ይችላል። የቶክቱ ፍሬንድስ እንደዚህ እየሰራሽም ቢሆን እንዲ መሀል ላይ ጸጥ ሊል ይችላል። ሞስት ላይክሊ ጸጥ ያለበት ቦታ በጣም ክሪቲካል የሆነው የኦፕራሲዮን ክፍል መሆን አለበት። በጣም ቻሌንጅ ሊኖር ይችላል። ለምሳሌ ካንሰር ሆኖ ደም ስር ላይ ምናምን ይጣበቃል ሊሆን ይችላል። የዛን ጊዜ እንትን ስፒል ቢወድቅ የሚሰማ ይመስለኛል። ሁሉም ሰው ይጨነቃል፣ ሁሉም ሰው እንትን ይላል። ከዛ ሲወጣ ደግሞ ትንሽ ዛና ማለት ይጀምራል። ወደ መጨረሻው አካባቢ ሲሆን ደግሞ እንደገና የመጀመሪያው አይነት ነገር ይታያልና ብዙ ነገር ሊያጋጥምሽ ይችላል። ሰዓት ዲሲፕሊን ብዙ ጊዜ የራሱ የስልጣን የምንወስድበት ሆስፒታል ወይም በአዶርስ ሆስፒታል ውስጥ የስራ ሰዓት አለው የራሱ የሆስፒታሉ። እዛ ሰዓት ላይ ምን ጊዜም ቢሆን ከፈለግሽው አጣጭው ምን ጊዜም ቢሆን በዛ በስራ ሰዓት ላይ ቀድሞሽ ነው የሚገኘው። ልክ እንደ አሁን ተማሪ ሆነሽ ብዙ ጊዜ ከአስተማሪው ቀድሞሽ መገኘት ግዴታ ነው። ካልቸርም ነው የዚህ ሕክምና ባህል ውስጥ። እሱ ግን አንዳንዴ ከአንቺም ቀድሞ ሊገኝ ይችላል፣ አርሊ ሊመጣ ይችላል። ስፔሻሊ ደግሞ የሚሰራው ኦፕሬሽን ወይም ሰርጀሪ ረጅም ነው ብሎ ካሰበ ኖርማሊ የስራ መግቢያ ሰዓት በፊትም ቀድሞ ገብቶ ስራውን ይጀምራል እና በጣም ፐንክቹዋል ነው። አንዳንድ ሰዎች ብዙ ተሰጥኦ ያላቸው ሰዎች አሉ። አንዳንዱ በትምህርቱ ማለት ባለው ፕሮፌሽን ብቻ ተሰጥኦ ያለው ሲሆናል። እሱ እንግዲህ ያው ምናልባት ህይወቱ ወዴት እንደነበር ሲጠራ ወዴት እንደነበር አላውቅም። ግን ከዛ ውጭ አሁን እሱ ከህክምና ውጭ አንዳንዴ ሌላ ከህክምና ውጭ ያሉ ሰዎች እሱን ሲያገኙት በህክምና ውስጥ ያለ ሰው እስካለመምሰል ድረስ ምናምን የሚያወራው ዲቴል የሚያወራው ነገር አለ። ስለ ሂስትሪ፣ ስለ አርት ያወራል። አሁን ህክምና ውስጥ ራሱ ለምሳሌ ትምህርት እያስተማርን እሱ ባለበት ዲስከሽን ከሆነ የሚያወራው ዲስከሽን ስለ ሂስትሪ ነው። የሆነ አንድ ሰው እንዲህ የሚባል ሰው ነበረ ምናምን ነው ያወራውና ይሄ አሁን ጥሩ ኳሊቲ ነው። እንደምታዩት ይሄ ክፍል የፎቶግራፍና የስነ ጥበብ ውጤቶች ያሉበት ክፍል ነው። ጋለሪ ነው። አንዳንድ ጊዜም ፔንት አደርጋለሁ፣ ግን ዩዥዋሊ ውጭ ነው ፔንት የማደርገው፣ ወይ በረንዳ ላይ ወይ እዛ ግቢ ውስጥ ነው ፔንት የማደርገው። እንግዲህ የስዕል ፍላጎት እየመጣ ሲሄድ አንድ 14 ዓመት ካቆምኩ በኋላ የዛሬ 7 ዓመት ነው በልጅ ምክንያት የጀመርኩት። ትልቋ ልጅ መሳል ስትጀምር ነው። መሳል ከጀመርኩ በኋላ የተወሰነ ጊዜ ከሄድኩ በኋላ ግን ትምህርት ቤት መግባት ነበረብኝ እና ወሰንኩኝ። በዛ ጊዜ በአጋጣሚ ሆኖ የአንድ ዓመት ረፍት ነበር፣ የሰባቲካል ሊቭ። እሱን ወስጄ ኢንላይትመንት አርት አካዳሚ ገባሁና ቤዚክ የሆነውን የአርት ጥበብ ተምሬ ወጣሁ። ፎቶግራፊ ወይም ደግሞ የአርት ወይ ስነ ጥበብ፣ ግጥም ለሐኪም ለመሐንዲስ
በተለይ ናቹራል ሳይንስ ስላለው በምንልበት ጊዜ በሙያው የተፈጥሮ አጋጣሚ ወይም ካራክተር ከህብረተሰቡ ጋር ብዙ የሚያገናኘን አይደለም። ስለዚህ ህብረተሰቡን ለመረዳት ሰው ለመረዳት ግዴታ ሂዩማኒቲስ የሚባሉ ጥናቶች ያስፈልጋል። ሂዩማኒቲስ እንግዲህ ድራማ፣ ዳንስ፣ ሙቪ ይሆናል፣ ፎቶግራፊ፣ ቪዥዋል አርት ኢንክሉዲንግ ፋይን አርት ሊሆን ይችላል፣ ስክልፕቸር ሊሆን ይችላል። አሁን ፊሎሶፊ ገብቷል። እነዚህን ሰዎች በተለይ ናቹራል ሳይንስ ውስጥ ያሉ ሰዎች የሶሻል ሳይንስ ሰዎች ያልሆኑ ሰዎች ቢማሯቸው እና ቢተገብሯቸው የበለጠ እነሱ ያሉበትን ሙያ አንደርስታንድ የሚያደርጉት ይመስለኛል። የእርሳስ ስራዎች አሉ፣ የቻርኮል ስራዎች አሉ። ከዛ በተቀር ግን ወተር ከለር አለ። እዛ ጋር የምታዩት የወተር ከለር ስራዎች ናቸው። እዚህ በብዛት ያሉት ኦይል ናቸው፣ የዘይት ቀለሞች ናቸው። ይሄ አክራይሊክ ነው። ሙያ ውስጥ ደግሞ የስዕል ተሰጥኦ ሲኖርሽ ለተለያዩ ነገሮች ማዋል ትችላለሽ። ታካሚዎች ለማስረዳት ወይም ደግሞ የተሰራውን ቀዶ ጥገና ምን አይነት እንደሆነ በስዕል አስቀምጠሽ ማካተት ትችላለሽ የታካሚው መረጃ ውስጥ። ስለዚህ ለሌላ ሐኪም ወይም ደግሞ መረጃ ሲፈለግ በቀላሉ መግባባት ወይም መረዳት እንዲቻል ያደርጋል። ከዛ አንጻር ፎቶግራፊ አንዱ የፕላስቲክ ኤንድ ኮንስትራክቲቭ ሰርጀሪ ኮርስ ነው፣ ራሱ ትምህርት ነው። ዶክተር ተክል ደግሞ ስዕልም ፎቶግራፊንም በደንብ ፕሮፌሽናል ይዞታል። ያን ደግሞ እንደ ተማሪ እኛም ያን ነገር እንድንረዳ በተለያዩ አጋጣሚዎች ባገኛቸው አጋጣሚዎች አንዳንዴ ደግሞ ፕሮግራም ተይዞለት የእሱን ኤክስፒሪየንሶች በስዕልም በፎቶግራፊም በደንብ ሼር ያደርገናል። የስዕልና ፎቶግራፍ ተሰጧቸው እንዳለ ሆኖ ያዩትን ሙያ ቶሎ ይዘው ተግባራዊ ለማድረግም አስተዋይ ተማሪ ናቸው። ለስዕል መሳያ ሸራቸውን ወጥረው ለመሳል የፓርኬ ስራ ወጥረው ሞራሌ መተው ራሳቸው ያዘጋጃሉ። ግንበኛ ሆነው በረንዳቸውን ገንብተው ቤታቸውን በጣውላ ስራ ያሳምራሉ። ሙያውን ግን እንዴት ቻሉት? ትምህርት የወሰድኩበት ሳሎን ላይ የተሰራው ነው። ሳሎን ላይ በባለሙያ ነው የተሰራው። ከነሱ ጋር አብሬ ሰራ ነበር እና ብዙ እውቀት ቀስም ያለው ከነሱ ወዲያውኑ ያው በራሴ ይሄን ነገር ሰርቻለሁ እና አይ ቲንክ ጥሩ ነገር ይመስለኛል። በእንጦጦ ፓርክ የተሰራውን በኮቪድ ምክንያት ዋጋ ለከፈሉ የሕክምና ባለሙያዎች መታሰቢያ ሐውልትም በተሰጣቸው ኃላፊነት መሰረት ከባልደረቦቻቸውና ባለሙያዎች ጋር መሪ ሆነው በማስተባበር ለታሪክ አስቀምጠዋል። ትዳር የእግዚአብሔር ፋንታ ነው። እኔ ማስብበት አይደለም፣ እሱ ማስቡበት አይመስለኝም። እንግዲህ ግን እየተነጋገርን ያንን ተማሪ በነበርኩበት ጊዜ እኔ በጣም የምወደው ፐርሰናሊቲ ስብዕና የሚያነብሰው እኔ ሲያወራ ለእኔ ትምህርት የሚሆነኝን ነገር የሚያወራ ሰው ጭንቅላቱን ተጠቅሞ ወደፊት መራመድ የሚችል ሰው ወድ ነበር ተማሪ ያኔም እያለሁኝ። ስለዚህ በሚያወራበት ጊዜ ብዙ ስለሚያነብ ያነበባቸውን ነገሮች ሲነግረኝ እኔም ደግሞ ተማሪ ስለነበርኩኝ በጣም የሚገርመው ነገር እሱ የሕክምና ባለሙያ ነው። እኔ ሕክምና ባለሙያ አይደለሁኝም። በዛን ጊዜ የማወራው ስለ ፎረስትሪ፣ ስለ ከተማ ግብርና፣ ስለ ፎረስትሪ ነበር የማወራው እና እሱ ኢንትረስት አድርጎት እሱን ሄዶ አንብቦ ተመልሶ መጥቶ በሚቀጥለው ቀን ሳገኘው ያነበበውን ነገር በእኔ ሙያ ዙሪያ ላይ ሲያወራ ከሕክምና ውጪ ትንሽ እንዴ ይሄ ሰው በጣም ጥሩ ሰው ሊሆን ይችላል ያሰብኩኝና ከዛን የተጀመረው በቂ ጊዜ ያለን ይመስለኛል ለቤተሰብ እና ምንድነው እንግዲህ ሚዛናዊ ነገሮችን ማድረግ ያስፈልጋል ብዬ ነው ማስበው። አንዳንድ ነገሮች ጭልጥ አድርገው ሊወስዱ ይችላሉ። አንዳንዴ ሙሉ በሙሉ ለቤተሰብ ልታጠፊ ትችላለች። ያ ማለት ምንድነው ለህብረተሰብ የምታበረክችው ያለሽ የግለሰብ እድገት ብልጽግና የመሳሰሉት ነገሮች ይጎዳሉ። በዛ ሳይድ ደግሞ በዛኛው አቅጣጫ ስንሄድ ደግሞ ሙሉ በሙሉ ለቤተሰብ የሚኖረው ታይም ሳይኖር ነገር ግን በስራም ከስራ ጋር በተዛመደም ወይም ደግሞ ከትርፍ ስራ ጋር በተዛመደ የሚገኙት ቤኔፊቶችን በማየት በዛም ሊኬድ ይችላል።
ምንድነው እንትኑ ያችን መስመር በጣም ቀጭን ነች ክሮስ ለማድረግ ያችን መስመር ግን ለመፈለግ በጣም እንትን ሞክራለሁ። ሚስት ስለባሏ ጥሩ ነገር ነው የምታወራው ግን እንደው በእውነት ለመናገር በጣም እኔ እሱ ባያገባኝ ኖሮ ሌላ ሰው ይችላልኛል ብዬ አላስብም። በጣም ቸኩላለሁ እገነፍላለሁ ነገሮችን ትግስት የለኝም ቶሎ እንዲሆኑ ነው የምፈልገው እና ያንን እየተረዳ ይሄንን የምትለው ይሄንን የምታደርገው ለቤቱ ጥሩነት ነው ለልጆቻችን ጥሩነት ነው ለትዳሩ ጥሩነት ነው ምንም ነገር ባረግ ሁሉ ጊዜ ወደ ፖዚቲቭ ነው ቀይሮት የሚሄደውና ታጋሽነቱ በጣም ይለኛ እኔ ለቤተሰቦቼ ለረጅም ጊዜ ብቸኛ ልጅ ነበርኩኝ ታናናሾቼ በጣም ታናናሾቼ ናቸው ስለዚህ እንደ ወንድምም ብቻዬን የሚያደኩ ስለሆንኩ ሁሉ ነገር ለኔ ብዬ ያደኩ ሰው ስለሆንኩኝ ያንን እየተወ ለኔ መስጠትን የሚሰጥ አይነት ሰው ስለሆነ እንደ ወንድምም እንደ ጓደኛም ጥሩ ባል ነው ብዬ ነው ማምነው። የአንድ ሰው ዶሚናንስ ሲኖር ብዙ ጊዜ ጓደኝነት አይኖርምና ያ ይመስለኛል እንግዲህ ለረጅም ጊዜ ሰዎች ጓደኝነት እንዲሆኑ ከዛም አልፎ አሁን እንግዲህ ቤተሰቦቻችን በጣም ጓደኛሞች ብቻ ሳይሆን በጣም ወዳጆች ናቸው። ልጆቻችን ጓደኛሞች ናቸው። የሁለታችን ባለቤቶቻችን ጓደኛሞች ናቸውና ኦልሞስት ቤተሰብ ነው። ከህብረተሰቡ ጋር የተገናኙ ነገሮች በተለያየ ፈርጅ ማየት ይቻላል። አንደኛው በአካባቢ ያለኝ አናኗር ነው። እድሮች አሉኝ ለዚህ ትራዲሽናል የሆኑ ግን ሪሊ ምክንያቱም የሰው ኑሮ የሚመስለኝ ከሰው ጋር ነው እንትን ነው ከሰው ውጭ የሆነ ነገር ምንም ያለ አይመስለኝም። ሂውማን ሪሌሽንሺፕ ኦልዌይስ ስለሰው ነው ማሰብ ያለብንና በመኖርበት ጊዜ እንደፈለግን ብንኖር ሰው ከሌለ ኮምፎርታብል አንሆንም ደግሞ ትክክል አይመስለኝም። ስለዚህ ሰፈሪ ውስጥ አሁን እንዲህ በደስታም በሐዘንም በተቻለ መጠን ተናረጋለሁ ይሳተፋል። የቤተሰብ ራስነቱን የሚያሳይበት መንገድ እኔ ያልኩት ይሁን ወይንም ለኔ ሰርቪስ አድርጉልኝ እኔ እንደዚህ ነኝ በሚለው ሳይሆን የቤተሰብ ራስነቱን የሚያሳየው ለልጆቹ ጊዜ በመስጠት ለቤተሰቡ ጊዜ በመስጠት ባለው ትርፍ ጊዜ በሚሰልበት ጊዜ በመሳል ያሳልፋል። በጣም ጥሩ አባት ነው። ከሁሉም ነገር በላይ ትምህርታችንን እንድናስቀድም ይፈልጋል። ወደፊት በጣም ሰክሰስፉል ሆነን እኛን ትልቅ ደረጃ የሆነ ቀን ላይ ጠይቄው ነበር ምንድነው የሚያስደስትህ አንተን ብዬ ከዛ እናንተ ትልቅ ደረጃ ደርሳችሁ እናንተ ትምህርታችሁ ተምራችሁ ጨርሳችሁ ሰክሰስፉል ቦታ ላይ ስትደርሱ ያኔ እኔ የመጨረሻ ደስታ የሚሆነው ያኔ ነው ብሎኝ ነበርና እንደዛ በማለቱ በጣም ደስ ብሎኝ ነበር። ከኔም ከሱ ጓደኞች ጋራ ጥሩ የሆነ ግንኙነት አለው። ለብዙ ጊዜ ሰዎች ይወዱታል። እንደውም አንዳንድ ጊዜ ከዚህ በኋላ አዲስ ጓደኛ ላስተዋውቅህ ብለዋል። ምክንያቱም ያስተዋወቅኳቸው ጓደኞቼ የሱ ጓደኞች እየሆኑ ስለተቸገርኩኝ እኔ ጓደኛ ያጣው እሱ ጓደኛ ያፈራ እየሄደ ስለሆነ አንዳንድ ጊዜ አይኔ ከዚህ በኋላ አዲስ ጓደኛ ላስተዋውቅህም ሳስተዋውቅህ ያንተ ጓደኞች ሆናሉ ሳስተዋውቅህ ያንተ ጓደኞች ሆናሉ እለዋለሁ። ምን ትፈልጋላችሁ? ምን ጎደለባችሁ? ትምህርት ቤት ምን ተፈጠረ? የምትነግሩኝ ነገር አለ ወይ ለናል ሁሌና ለኛ በቃ ለኛ የሚጠቅመን ነገር ሁላ እሱን ባይጠቅ እሱን እኛ ደስታ ይጠቅማል አይደል? ለዛ እሱ እኛ የምናደርገው ነገር እሱ የሚፈልገው ነገር ሁላ ትቶ ለኛ እዚህ ቤት ቀርቶ ከስዕል መሳሉን ትቶ ፕላኖቹን ካንስል አድርጎ እኛን ቁጭ ብሎ ያስጠናናል። ዶክተር አትክልት እንቁላል ይወዳል። የተጠበሰ እንቁላል የተቀቀለ እንቁላል ሶሪ እና ኢቭን በፊት ጓደኛሞች ሆነም ራሱ እኛ ያው ቤት ውስጥ እንሰራለን ሰው እስከሰጠን ድረስ ምንም ነገር ከሌለ መጠበቅ ብቻ ነው። እሱ ግን የመርቲ ቆርቆሮ እሱ ላይ አድርጎ ምናምን እንቁላሎችን ምናምን ጥዶ ምናምን ይበላ ነበር። ኩክ ሲያደርግ እንዲህ ባርበኪው በጣም ባርበኪው ስጋዎችን ዘፍዝፎ ዘልዝሎ ዘፍዝፎ መጥበስን በጣም ኤክስፐርቲዝ አለ። አሁን በቅርብ ጊዜ ደግሞ የዶሮ ችሎታው እየጨመረ ነው። ወጥ ሳይሆን ባርስቶነት ይሄ ስኪወርስ ሽሽ ከባብ ላይ የሚሰሩ ዶሮዎችን መስራትን ኤክስፐርቲዝ በጣም ችሎታዬን በጣም ከሱ ጋር ለማጣጣም
በአዲስ መልክ ስራ ለመጀመር እንግዲህ ጥረት እያደረኩ ነው። ስፔሻሊ ያደጉት ሀገሮች ላይ የጤና ባለሙያዎች በርናውት መሆን ነው ትልቅ ኢሹ ነው። ያለማ ብዙ ፐርሰናል ፕሮብሌሞች ያመጣል ፕሮፌሽናል እና ኤፊሺየንሲውን በጣም ይቀንሰዋል። እና ከዛ አንጻር ዶክተር አትክልቴ ይህን ነገሮች የስራ ቦታ ላይ ያለውን ነገር ከሌሎችም ስታፎች ጋር ከተማሪዎችም ጋር ጥሩ ሪሌሽንሺፕ በመፍጠር ረገብ ያለ የምትጨንቅበት ሰው ዘና ብለሽ የሚሰሩበት ኢንቫይሮንመንት ይፈጥርልሻል። እኔ እንደዛ ዩኒት ኃላፊ እሱ የሌለበት ስብሰባ ስመራ ለምሳሌ የሚጎለኝ ነገር አለ ለራሴ። ማንም ሰው ማለት ሲጎልብኝ ይጎልብኛል፣ ግን ቅድም ያልኩሽ ለምሳሌ ፍሎ ኦፍ አይዲያ ያለው ምናምን የሆነ ነገር ስታመጪው አንቺ ለአንድ ጥያቄ ስትጠይቂ ምናምን 4 ሀሳብ ይዞልሽ ይመጣል። ስለዚህ ከ4 ሀሳብ ምናምን አንደኛውን ፒክ አድርገሽ የሚመችሽን መስራት ትችላለሽ። እና አሁን እኔ ፐርሰናሊ እሱ ይጎልብኛል። እዛው የሚሰራበት የአለርት ሴንተር ላይ ቆይቶ ስለ በሽተኞቹ ያለው ኮንሰርን፣ በሽተኞቹ አስታማሚዎቻቸው ያላቸው ስላለው ኮንሰርን፣ በሽተኞቹ እነሱ ጋር ስፔሻሊስቶቹ ጋር እስኪደርሱ ረጅም ጊዜ ፈጅቶባቸው ስለሚደርሱ ምናልባት አስተማሚዎቹ ገንዘብ ጨርሰው ነው እነሱ ጋር የሚደርሱትና ወተት አካራየውላቸው ለአስተማሚዎቹ እንደዚህ አደረኩላችሁ ምናምን ሲል አይ ፌልት ላይክ ዩ ኖ እኔ ደግሞ እኔ የዴቨሎፕመንት ሰው ሆኜ እኔ ያህል ለሰው የምሰጥ ሰው አይደለሁም የሚለው ነገር በጣም ኢምፕሬስ ያደርገኛል። አይ ቲንክ አሁንም በየጊዜው እንደ አዲስ ኢምፕሬስ እያደረገኝ የሚሄደው ነገር የሰው ልጅ እንዴት እንደዚህ ከራሱ አልፎ መሆን ይችላል የሚለው ነገር ለእኔም ጥሩ ትምህርት ነው። ለልጆቻችንም ደግሞ ጥሩ ስዕብና ይሰጣቸዋል ብዬ ስለማመን ያው ያኔም አሁንም የማደንቅለት ነገር እንግዲህ ይሄንን ነው። የሚሰጥሽ ኃላፊነት አለ ተማሪ ስትሆኝ፣ አስተማሪ ደግሞ የራሱ ኃላፊነት አለ። እነዚህ ኃላፊነቶች በተለያዩ ህጎች የታጠሩ እንዲሆን አይፈልግም። ነፃ እንዲሆን ይፈልጋል። ነፃ ሆኖ ራስሽን የምትመሪ በራስሽ አቅጣጫ የምትሄጂ የራስሽ አስተሳሰብ ኖሮሽ ኮንፍሮንት ማድረግ የሚችል አይነት ተማሪ እንድትሆኝ ነው ጋይድ የሚያደርግሽ። ሀሳብ መስጠት የምትፈልጊ ሕክምናው ላይ ወይም የሚሰራው ሰርጀሪ ላይ በአንቺ እይታ ቢሆን ብለሽ የምታስቢው ነገር ካለ እንድትናገሪ በደንብ ክፍት ግልጽ ሰው ነው። የተሻለ ኢንቫይሮንመንት የስራ ኢንቫይሮንመንት እንዲፈጠር ለማድረግ ከመጣር ውጪ ልቡ ወደ ውጪ ሲከጅል ሰምቼ ሲናገር አላውቅም። እና ሞር እዚህ ያለውን ነገር ዴቨሎፕ የማድረግ የማሳደግ የመቀየር የመለወጥ ነገር ነው የማይበት። ብዙ ሀገሮች ለመጓዝ እድል አግኝቻለሁ። እንደምልሽ ተጉዞ እዛ መሄዱ እንደ እንትን ካየሽው እንደ እድል ካገኘሽ ከተቆጠረ እድል ነው ማለት ነው። ግን ሁለት ነገሮችን ማለት ፈልጋለሁ። አንደኛው ያው ሰዎች በሚሄዱበት ጊዜ ምክንያታዊ ናቸው ብዬ ነው ማስበው። ያ ምክንያታዊ ነው። ያ ምክንያታዊ የሆነውን ነገር እንዳይሆን መስራት ነው ያለብን። ሜንሊ ኢኮኖሚካል ነው ሰዎች የሚሄዱበት ምክንያት። ሁለተኛ የስራው ኢንቫይሮንመንት የሚሰሩበት እዛ ያለው ኢንቫይሮንመንት አስደሳች ነው ብሎ ስለሚያስቡ ነው። በሌላ ወገን ግን ምንድነው እኔም በሚመለከት ለምሳሌ ሚዛናዊ የሆኑ ነገሮችን አያለው። እዚህ ብሆን ማገኛቸው ደግሞ ሌሎች ነገሮች አሉ። ለምሳሌ እንደሚመስለኝ ብዙ አመት ፈረንጅ ሀገር ስለኖርኩ እርግጠኛ ላልሆን እችላለሁ፣ ግን የራሴ ግምት ነው። ግን ያደጉ ሀገሮች ሶሳይቲ ፊክስድ ሆነ ሪጅድ በሆነ ሲስተም ነው የሚንቀሳቀሰው። ሰዎቹ እንደ ሮቦት ነው የሚሉት፣ ለራሳቸው ጊዜ የላቸውም። ብዙ እንደዚህ አይነት ነገሮችን አያለው እና እሱ ያስደስተኝ። ለምሳሌ አዲስ ሀሳቦችን የማውጣት እኔ ብዙ ጊዜ እለዋለሁ። እንደውም አንዳንድ ሲሰበሰብ እኔ ያንተ የሆነ የካምፓኒ ያንተ ማናጀር በሆን እኮ ምንም ስራ አይኖርብኝም፣ አንተን ቁጭ ብዬ ሻይ ጋብዤ ማስለፍለፍ ብቻ ነው ምናለው እና ከዛ ኢምፕሊመንት ማድረግ ነው ላለው። አግኝተሽው የሆነ ነገር ስታወሪ ማአት አይዲያዎችን አት ዘ ሴም ታይም የሚያመጣውና ስብሰባ ላይ አሁን ፎርቹኔትሊ አሁን የዛ ዲፓርትመንት ሄድ እኔ ነኝ እና አሁን እሱ በተሰበሰበ ሰዓት ምንም ችግር አይኖርብኝም። ምክንያቱም በአንድ የሚያወጣው ነገር በጣም ብዙ ነው። መጽሐፍ ብቻ ነው፣ ያንን ጽፈሽ ኦርጋናይዝ አድርገሽ ኤክስኪዩት ማድረግ ማለት ወደ ስራ መቀየር ነው። የእኛን ዩኒት በተሻለ እንዲሄድ ለማሳደግ የሚደረጉ የተለያዩ እንቅስቃሴዎችንም ጭምር በጥሩ ሁኔታ እንዲራመድ
አዲስ ነገር አዲስ አይነት የአሰራር ዘዴዎችን አዳዲስ ፕሮሲጀሮችን እንድንጀምር ግፊት በማድረግ ሁሉ ጥሩ ምሳሌያችን ነው። ኤክስፔክት የሚያደርገው ምንድነው? ሰዎች እሱ የሚያውቀውን ነገር እንዲያውቁ ሳይሆን ነገ ጠዋት እሱ የሚያውቀውን ነገር የሆነ ሶርት ኦፍ ሌላ ነገር ጨምረው ይዘው እንዲመጡ ነው። እና አሁን ተማሪዎቹ እንግዲህ እሱን ያስተምራቸው ተማሪዎች የፈለገው ቦታ ምናምን እሱ ለመጠየቅ ምንም አይከብዳቸው። የክሌፍት ሊፕ ኤንድ ፓሌት አሶሲዬሽን የሚባለው አለ። የዛ ሜምበር ነኝ። የኮሴክሳ የሚባለው ኮሌጅ ኦፍ ሰርጀንስ ኦፍ ኢስተርን ሴንትራል ኤንድ ሳውዘርን አፍሪካ 14 ሀገሮች ስታብሊሽ ያደረጉት ኮሌጅ ነው። ይህ ኮሌጅ ያስተምራል፣ እንደገናም ፈተና ይፈትናል፣ አክሬዲቴሽን ይሰጣል። የዛ ፋውንዲንግ ሜምበር ነኝ። ሰርቲፋይድ ማስተር ትሬነር ነኝ ለኮሴክሳ። ኤክስተርናል ኤግዛሚነር ነበርኩኝ ላለፉት ተወሰኑ አመታቶች። አሁን ደግሞ የኮሴክሳ የፕላስቲክ ሰርጀሪ የሪጅን የካንትሪ ፕሮግራም ዳይሬክተር ነኝ። ከዛ በተቀረ ሎካል አሶሲዬሽንስ አሉ። አሁን ከኛ ስራ ጋር የተዛመዱት የፕላስቲክ ሰርጀሪ ሶሳይቲ ከተመሰረተ 8 ዓመት ይሆናል። የመጀመሪያ ፕሬዚደንት ሆኜ አገልግያለሁ። አሁን ኢሲ ሜምበር ነኝ። የሰርጂካል ሶሳይቲ ኦፍ ኢትዮጵያ አሁን ፕሬዚደንት ሆኜ አሁን ላለፉት 1 ዓመት ተኩል እያገለገልኩ እገኛለሁ። ተማሪ ስትሆኒ እና አስተማሪ ስትሆኒ የምታነብ መጠን ወይም ደግሞ ለማንበብ የምትመድቡ ሰዓት ካለ ሰዓት ውስጥ ያው ኦብቪየስሊ የተለያየ ነው የሚሆነው። እንደ ተማሪነት ሞር ነው አንቺ ነሽ የምታነብ፣ ምክንያቱም ብዙ ማታውቂያቸው ነገሮች ስላሉ ታርጌቱም ብዙ ስለሆነ ብዙ አንብበሽ መምጣት አለብሽ። ዶክተር አታክልቲ ሌተስት ዛሬ ዓመት ያልነበር አዲስ መረጃ ቢወጣ ቀድሞ አንብቦ ተዘጋጅቶ ነው የሚመጣው። ስለዚህ አሁን እሱ ብዙ ዓመት ኤክስፒሪየንስ ኖሮት በስሩ ብዙ ተማሪዎች ተመረቁም አሁን ተማሪ ያሉ ኖረውም ጭምር ልክ እንደ ተማሪ በደንብ አንብቦ አፕ ቱ ዴት የሆነ መረጃ ይዞልሽ ነበር። ያንን ስታይ አንቺ ደግሞ እንደ ተማሪ የበለጠ ከዛ በላይ ማንበብ እንዳለብሽ ነው የምትረጂው። ዶክተር አትክልት ጥሩ ስብዕና ያለው ከልቡ ስራ ላይ የሚቆረቆር በበሽተኛ አንጻር ብቻ ሳይሆን ጀነራሊ ለአገር ጥሩ ሀሳቢ ነገሮች ባልሆነ አቅጣጫ ሲሄዱ መስመር እንዲይዙ በጣም ጥረት የሚያደርግ ሰው ነው። አንዳንድ ጊዜ በምንሰራበትም ቦታ ነገሮች ከመስመር በሚወጡበት ጊዜ ይሄ በዚህ አይነት መልኩ መስተካከል አለበት፣ በዚህ ነገር ቢሆን ጥሩ ነው ብሎ ብዙ ነገሮችን ለማስተካከል ጥረት ሲያደርግ አያለሁ። ሰው አላፊ ነው። ሌጋሲው የሰው ሌጋሲው ያፈራው ሰው ነው። በሚያፈራቸው ልጆች ነው እግዚአብሔር ሙለታውን የሚከፍለው። ኢትዮጵያም ደግሞ የተሻለ ነገር ታገኛለች ብዬ የማስበው በሚፈሩት በሚቀጥለው ጀነሬሽን በሚያፈሯቸው ሐኪሞች ስለሆነና እዛ ላይ በጣም እየሰራ ስላለ በጣም ደስ ይለኛል።